አሁን ምንላት እዚች ጋር አሁን ስንል እዚች ጋር መተን አሁን የሚለውን በዚህ መልክ ነው የምንጽፈው። ስራ የምትሏን ከላይ በኩል እንደተመለከታችሁ እዚች ጋር ሰላም እንደምን አላችሁ ውድ የኢትዮ ቲዩተር ዩቲዩብ ቻናላችን ቤተሰቦቼ፣ ሰላምታዬ በያላችሁበት ይድረሳችሁ። እንኳን ደህና መጣችሁ ወደ ኢትዮ ቲዩተር ዩቲዩብ ቻናል። በዚህ ቻናል የተለያዩ የአማርኛና የእንግሊዝኛ ትምህርቶችን እንዲሁም ደግሞ ለህይወታችን በጣም አስተማሪ የሆኑ ትምህርቶችን የሚታገኙበት ቻናል ነው ማለት ነው። ሳብስክራይብ ካላደረጋችሁ ቤተሰብ ካልሆናችሁ ሳብስክራይብ በማድረግ ቤተሰብ በመሆን በየጊዜው የሚለቀቁ መሰረታዊ ትምህርቶችን በቀላሉ ማግኘት ትችላላችሁ ማለት ነው። ዛሬ ደግሞ እንደተለመደው እናንተ ሊጠቅማል ብዬ ያሰብኩትን ቪዲዮ የምንመለከት ነው የሚሆነው ማለት ነው። ቀጥታ ወደ ቪዲዮ እንገባለን። ዛሬ ደግሞ እናንተን የሚያስተምሩ ቪዲዮ ይዤላችሁ መጥቻለሁ ማለት ነው። ስለዚህ ቀጥታ ወደ ቪዲዮ እንገባለን። ስለዚህ ቤተሰቦች እዚህ ጋር እንደምትመለከቱት በአማርኛና እንደገና ደግሞ የእንግሊዝኛ ፊደላቶችን ተጠቅመን በአማርኛ አንዳንድ ቀለል ያሉ ሐሳቦችን እንዴት መጻፍ እንዳለብን ነው ማሳያችሁ ማለት ነው። ስለዚህ በዚህ ሐሳብ መሰረት መማር የምትፈልጉ ተማሪዎች መጀመሪያ አማርኛውን ከጨረሳችሁ በኋላ የእንግሊዝኛ ፊደል ተጠቅማችሁ በአማርኛ መጻፍትን ለማመዱና ከዛ ወደ እንግሊዝኛ ስትገቡ በቀላሉ ልትለምዱ ትችላላችሁ ማለት ነው። ዛሬ ቀለል ያሉ ሐሳቦችን ነው የምንመለከታቸው። የመጀመሪያዋ ምን ትላለች? ሁሉም ሰላም ነው። ሁሉም ሰላም ነው። በጣም አሪፍ። ይሄኛው ደግሞ አሁን ሁሉም ሰላም ነው የሚለውን የእንግሊዝኛ ፊደል ተጠቅመን በአማርኛ እንዴት ቀለል አድርገን እንደምንጽፍ ነው ማሳያችሁ ማለት ነው። ሁሉም ሰላም ነው። አያችሁ ቤተሰቦች እዚህ ጋር ሁሉም ብለን እዚች ጋር መተን ሁሉም ሰላም ስንል ደግሞ ሰላም እዚች ጋር መተን ሰላም እንላለን። ከዛ ነው የምለውን ደግሞ ነው የምለውን አጠር አድርገን በዚህ መልክ መጻፍ እንችላለን ማለት ነው ቤተሰቦቻችን። ስለዚህ አሁን እንደምታውቁት ብዙ ሰው በአማርኛ አይደለም ቴክስት የሚያደርግላችሁ ወይም በሶሻል ሚዲያ በተለያየ ነገር ስትጻጻፉ የእንግሊዝኛ ፊደል ተጠቅሞ በአማርኛ ነው ምጽፍላችሁ ማለት ነው። ስለዚህ ይሄኛውን በቀላሉ እንዴት መጻፍ እንዳለባችሁ ነው ማሳያችሁ ማለት ነው። በጣም አሪፍ። የመጀመሪያዊቷ ሁሉም ሰላም ነው የሚለው በአማርኛ እንደዚህ ጽፈን ከዛ ደግሞ የእንግሊዝኛ ፊደል ተጠቅመን ሁሉም ሰላም ነው በዚህ መልክ ጽፈናል ማለት ነው ቤተሰቦች። አሁን ደግሞ ወደ ሁለተኛ እንሄዳለን። ሁለተኛይቷ ደግሞ በጣም ነው ምወድሽ በጣም ነው ምወድሽ የሚለውን በአማርኛ በዚህ መልክ በቀላሉ ትጽፋላችሁ። ግን የእንግሊዝኛ ፊደል ተጠቅማችሁ መጻፍ ስትፈልጉ ደግሞ በጣም ነው ምወድሽ በጣም ነው ምወድሽ። አያችሁ በጣም ነው የሚወድሽ የሚለውን ሐሳብ በጣም የምትራ እዚች ጋር በጣም ከዛ ነው ስንል ደግሞ ነው በጣም ነው። ከዛ ምወድሽ ስንል ደግሞ ምወድሽ። አያችሁ እናንተ እያንዳንዷን ፊደል እንዴት እንደተጠቀምን በደንብ ማየት አለባችሁ ማለት ነው ቤተሰቦቻችን። ብዙ ተማሪዎች እኛ ጋር እንግሊዝኛ ለመማር ብሎ ይመጣሉና መጀመሪያ እንግሊዘኛ ቋንቋ ሲጀምሩ ትንሽ ጊዜ ይወስድባቸዋል። ግን በዚህ መልክ አማርኛውን ወደ እንግሊዘኛ መቀየር ወይም የእንግሊዘኛ ፊደል ተጠቅመን በአማርኛ መጻፍ ከተለማመድን በኋላ በቀላሉ የእንግሊዘኛውን መለማመድ እንችላለን ማለት ነው ቤተሰቦቻችን። የምናስተምርበት መንገድ በዚህ መንገድ ነው ማለት ነው። ስለዚህ ለዛ ነው ይህን ቪዲዮ የሰራሁላችሁ። ይህኛውን አይታችሁ በዚህ መልክ ሞክራችሁ እንግሊዘኛን በቀላሉ እና በአጭር ጊዜ ውስጥ ማንበብና መጻፍ ትችላላችሁ ማለት ነው ቤተሰቦች። በጣም አሪፍ። ሶስተኛይቷ ደግሞ ምን ትላለች? ስራ እንዴት ነው? ስራ እንዴት ነው? አያችሁ ስራ እንዴት ነው የሚለውን በአማርኛ በዚህ መልክ ጽፈናል። አሁን ደግሞ የእንግሊዝኛ ፊደል ተጠቅመን ስንጽፍ ስራ እንዴት ነው? ስራ እንዴት ነው? አያችሁ ስራ እንዴት ነው? አሁን እንደምትመለከቱት ነው የምትሏን በሶስቱም ቦታ ጽፈናቸዋል ማለት ነው። በአንደኛው በሁለተኛውም በሶስተኛውም ጽፈናል። ግን እናንተ ሲጽፉ ነው የሚለው ባጭሩ እንደዚህ ደብሊው እና ኤን
ተጠቅማችሁ መጻፍ ትችላላችሁ። ካልሆነ ደግሞ ነው ለማለት በዚህ መልክም መጻፍ ትችላላችሁ። ግን ይህኛው ደግሞ በእንግሊዝኛ ከሆነ ኒው ብለን ነው የምናነባው። ስለዚህ እንደዛ እንዳይሆንባችሁ አጠር አድርጋችሁ እን ፊደልና ደብሊውን ተጠቅማችሁ መጻፍ ትችላላችሁ ማለት ነው። በዚህ መልክ ማለት ነው። በጣም አሪፍ ኦኬ። ስለዚህ ስራ እንዴት ነው ስንል ስራ እዚች ጋር አለች። እንዴት የምትሏ ደግሞ እዚች ጋር አለች። ነው ስንል ደግሞ በዚች ጋር አለች ማለት ነው። ቤተሰቦች በጣም አሪፍ ኦኬ። አራተኛይቷ ደግሞ ምን ትላለች? አሁን አሁን ስራ ላይ ነኝ። አሁን ስራ ላይ ነኝ። በጣም አሪፍ። አሁን ስራ ላይ ነኝ የሚለው ደግሞ በእንግሊዘኛ ስንጽፍ አሁን ስራ ላይ ነኝ። አያችሁ ቤተሰቦቻችን እዚህ ጋር እንደምትመለከቱት ስራ እዚች ጋር አለች። ስራ አጠር አድርገን የጻፍናት። ላይ ስንል ደግሞ ላይ፣ ከዛ ነኝ ስንል ደግሞ ነኝ እዚች ጋር አለች ማለት ነው። ሶ በቀላሉ እናንተ እነኝን ወደ እንግሊዝኛ ፊደል እየቀየራችሁ መጻፍ ከቻላችሁ እንግሊዝኛ ቋንቋ ደግሞ መጻፍና ማንበብ በቀላሉ መለማመድ ትችላላችሁ ማለት ነው ቤተሰቦች። በጣም አሪፍ ኦኬ። ቀጣዩዋ ደግሞ ምን ትላለች? ትንሽ ደቂቃ ጠብቀኝ። ትንሽ ደቂቃ ጠብቀኝ። በጣም አሪፍ። ስለዚህ ይሄኛው ደግሞ የእንግሊዝኛ ፊደል ተጠቅመን ስንጽፍ ትንሽ ደቂቃ ጠብቀኝ። ትንሽ ደቂቃ ጠብቀኝ። በጣም አሪፍ አያችሁ። ስለዚህ ትንሽ ምንላት እዚች ጋር ትንሽ በዚህ መልክ እንጽፋታለን። ደቂቃ ስንል ደግሞ ደቂቃ ከዛ ጠብቀኝ ስንል ደግሞ ጠብቀኝ። አያችሁ ጤ ፊደል ቦታ ቴ ፊደል ትጠቀማላችሁ ማለት ነው በእንግሊዝኛው። በጣም አሪፍ። ሶ ትንሽ ደቂቃ ጠብቀኝ የምለውን በዚህ መልክ ትንሽ ደቂቃ ጠብቀኝ ብለን ጽፈናል ማለት ነው ቤተሰቦቻችን። በጣም አሪፍ ኦኬ። ቀጣይ ደግሞ የምንመለከታት ምን ትላለች ቤተሰቦቻችን? ስንት ሰዓት ይመችሻል? ስንት ሰዓት ይመችሻል? አያችሁ ስንት ሰዓት ይመችሻል የሚለውን በአማርኛ በዚህ መልክ ጽፈን ደግሞ የእንግሊዝኛ ፊደል ተጠቅመን መጻፍ ብንፈልግ እንዴት ነው የምንጽፈው የሚለውን አሳያችኋለሁ ማለት ነው ቤተሰቦች። ሶ ስንት ሰዓት ይመችሻል፣ ስንት ሰዓት ይመችሻል የሚለውን በዚህ መልክ ጽፈናል ማለት ነው ቤተሰቦቻችን። በጣም አሪፍ አያችሁ። እነኚህ በጣም አስፈላጊ የሆኑ ነገሮች ናቸው ማለት ነው ቤተሰቦቻችን። ስለዚህ ስንት ስንል ስንት አያችሁ፣ ሰዓት ስንል ደግሞ ሰዓት ብዬ ነው የጻፍኩት። ከዛ ይመችሻል ስንል ደግሞ ይመችሻል። በጣም አሪፍ። ሶ በዚህ መልክ እናንተ ለመጻፍ መጀመሪያ ምንድነው ማድረግ ያለባችሁ? የአማርኛ ፊደል ወደ እንግሊዝኛ እንዴት እንደምንቀይር ማወቅ ይጠበቅባችኋል። ከዛ እሱን ካወቃችሁ በኋላ እንደዚህ የረዘም ያሉ ሀሳቦቹ ሳይሆን አጫጭር ቃላቶቹን የሰው ስሞቹን ምናምን መጻፍ ትማራላችሁ። ከዛ በኋላ እንደዚህ አይነት ሀሳቦችን በቀላሉ በራሳችሁ መጻፍ ከቻላችሁ በኋላ እንግሊዝኛ ወይም በእንግሊዝኛ ቋንቋ ማንበብ ስንጀምር አንዳንድ ነገሮችን በቀላሉ እየተረዳን እንሄዳለን ማለት ነው ቤተሰቦቻችን። በጣም አሪፍ። ሶ ይህኛው በጣም አሪፍና አስተማሪ የሆነ ሜቴድ ነው ማለት ነው እንግሊዝኛ በቀላሉ ለመልመድ ማለት ነው ቤተሰቦች። ኦኬ ቀጣዩዋ ደግሞ ምን ትላለች? ማታ ልደውልልህ እንዴ? ማታ ልደውልልህ እንዴ? አያችሁ ማታ ልደውልልህ እንዴ የሚለውን በቀላሉ በአማርኛ እንጽፋለን፣ ግን የእንግሊዝኛ ፊደል ተጠቅመን ስንጽፍ ደግሞ ማታ አያችሁ። ከዛ ልደውልልህ እንዴ አያችሁ። ስለዚህ በዚህ መልክ በቀላሉ መጻፍ እንችላለን ማለት ነው። ማታ የምንሏት እዚች ጋር ማ ፊደል አለች፣ ታ ፊደል አለች። ከሜ ቤት ማ፣ ከቴ ቤት ታ። ከዛ ልደውልልህ ስትሉ ደግሞ ልደውልልህ፣ ከዛ እንዴ ስንል ደግሞ እንዴ።
አያችሁ። ስለዚህ ማታ ልደውልልህ እንዴ የሚለውን በቀላሉ መጻፍ እንችላለን ማለት ነው በዚህ መልክ ቤተሰቦቻችን። ስለዚህ እነኚህ በጣም ቀለል ያሉ ነገሮች ናቸው ማለት ነው። እናንተ በየቀኑ የምትጠቀሟቸው ነገሮች እንደዚህ እየተጠቀማችሁ ስትለማመዱ ከዛ በኋላ ወደ እንግሊዝኛ ስትገቡ በቀላሉ ልታነቡ ትችላላችሁ ማለት ነው። ሶ አሁን ወደ መጨረሻ አካባቢ ደርሰናል። የመጨረሻኛይቷን አይተን እናጠቃልላለን ማለት ነው ቤተሰቦች። ሶ ምን ትላለች? በጣም ነው ማመሰግነው፣ በጣም ነው ማመሰግነው ትላለች። ሶ በጣም ነው ማመሰግነው የሚለውን ደግሞ በእንግሊዝኛ ስንጽፍ በጣም ከዛ ነው ማመሰግነው በጣም ነው ማመሰግነው ይላል። ስለዚህ በዚህ መልክ ደግሞ እያንዳንዱን ስለዚህ በጣም እንላት። ስለዚህ በጣም ስንል እዚች ጋር በጣም ብለናል። ከዛ ነው ስንል ደግሞ እዚች ጋር ነው፣ ማመሰግነው ስንል ደግሞ ማመሰግነው የሚለውን በዚህ መልክ ጽፈናል ማለት ነው ቤተሰቦቻችን። ሶ ምን ትላለች? በጣም ነው ማመሰግነው የሚለውን በአማርኛም የእንግሊዝኛ ፊደል ተጠቅመው ደግሞ በአማርኛ ስንጽፍን በዚህ መልክ ጽፈናል ማለት ነው ቤተሰቦቻችን። በጣም አሪፍ። እነኚህ ወደ 8 የሚሆኑ ቀለል ያሉ ሀሳቦች ናቸው። እነሱም በራሳችሁ እናንተ ደግሞ ለሌላ ሰው እየጻፋችሁ ለጓደኞቻችሁ እየጻፋችሁ መሞከር ይጠበቅባችኋል ማለት ነው። ገና እንግሊዝኛ አንድ ብሎ ያልጀመራችሁ ደግሞ እናንተ እየደወላችሁ እኛ ጋር መመዝገብ እና መማር ትችላላችሁ ማለት ነው። በጣም በአጭር ጊዜ ውስጥ እንደዚህ ማንበብና መጻፍ እንድትችሉ እናደርጋችኋለን። ስለዚህ በትክክል እያንዳንዱን ነገር ጊዜ ሰጥተን ስለምናስተምራችሁ መማር የምትፈልጉት በኢሞ፣ በዋትሳፕ፣ በቴሌግራም እየደወላችሁ መመዝገብና መማር ትችላላችሁ ማለት ነው ቤተሰቦቻችን። ጥያቄም ካላችሁ መጠየቅ ትችላላችሁ ማለት ነው። እንግሊዝኛ ቋንቋም ሊሆን ይችላል፣ አማርኛ፣ እንዲሁም ማንበብና መጻፍ መማር የምትፈልጉ ተማሪዎች እየደወላችሁ መመዝገብ ትችላላችሁ። ቪዲዮአችን ደግሞ ኮሜንት፣ ላይክ ማድረግ እንዳረሱ ቤተሰቦቻችን። በጣም ብዙ ነገሮችን የምናስተምርበት ቻናል ነው ማለት ነው ቤተሰቦች። ሳብስክራይብ ያላደረጋችሁ ደግሞ ሳብስክራይብ በማድረግ ቤተሰብ ሁኑ። በቀጣይ ቪዲዮ በሌላ ቪዲዮ እስክንመለስ ድረስ ሰናይ ጊዜ። አመሰግናለሁ።